ለተከበረው ምክር ቤት ለኢትዮጵያ ሕዝብ ግድ የለም ሰኔና ሐምሌ ብዙ ሰልፎች ስላሉብን እነሱን ሰልፎችን ጨርስና መስከረምና ጥቅምት አስፈላጊ ከሆነ እኛ እንሰለፋለን። ብዙ ጠላቶቻችን የሚሰለፉበት ጊዜ ለምን እንቀላቀላለን? አሁን እኮ ብዙ ሺህ ሰልፍ ነው እኛ ላይ ያለው። እነሱ ይጨርሱና በእኛ ጊዜና በእኛ ሁኔታ እኛ እንሰለፍ እንጂ እነሱን አግዘን አብረን እነሱን እናስታግስ ወይስ እኛን እንጠብቅ? እዚህ የሚሰለፈውን ስንጠብቁ ሾልኮ ደግሞ ገብቶ ይገላል። እዚህ የሚሰለፈውን ጥበቃ ይፈልጋል። ትንሽ ማስተዋል ቢኖር ጥሩ ነው። ለጠላት ተገማች አንሆን። ጠላት በቀላሉ የሚገምተው ማህበረሰብ ከሆነ ጥፋት። የኢትዮጵያ ሕዝብ በጀግንነቱ ለሀገር ለውና በመዋደቁ የሚታወቅ ቢሆንም ጠላት በቀላሉ እዚህ ጋር ገድዬ በሚዲያ እንደዚህ አድርጌ ብሎ እንደፈለገ ፕሪዲክት የሚያደርግ ከሆነ ጥፋት ነው። ብዙዎቹ የጠላት ኃይሎች ገና ነገር ሳይጀመር ዓመት ሁለት ዓመት ጽፈው አዘጋጅ ይጠብቁናል። ልክ የነገር ሲፈጠር እናጫጩሃለን። ለእንደዛ ተገማች መሆን ጥሩ አይደለም። በአንድ ወቅት ሁለት ሀገራት በሰላም በጋራ ሲኖሩ ቆይተው ጦርነት ይገጥማሉ። ኤክስ እና ዋይ የሚባሉ ሀገራት በጋራ ሲኖሩ ቆይተው በድንገት ጦርነት ሲገጥሙ የዋይ ሀገር ዜጎች እነሱ ውስጥ ከኤክስ ሀገር መጥቶ የሚነግድ ሀብታም ሰው አለ በከተማቸው እና ያንን ሀብታም የእሱ ሀገር ከኛ ጋር ተጣልታለችና ይሄን ሀብታም ሄደን መጉዳት አለብን ብለው ወጣቶች ሰብሰብ ብለው ድንጋይ ይዘው በዚህ ሰውዬ ንብረት ሀብት የንግድ ቦታ ላይ ድንጋይ ያወረውራሉ። ሰውዬው ወጥቶ ይለምናል፣ እባካችሁ እኔ እኮ የመጣሁት በ5 ዓመቴ ነው። ከእናንተ ጋር የኖርኩ የእናንተን ቋንቋ የእናንተን ባህል ተምሬ ያደግኩ፣ እንዴት እኔን እዛ አስባችሁኝ ታጠፉኛላችሁ ቢላቸው በፍጹም በእጅ አልሰማሉ። ለሀገራችን ብለን ነው አሉ። ሰውየው ፈጣን ሰራተኛ ብቻ ሳይሆን ነገርን በየብልቱ ማየት የሚችል ለጠላት ተገማች ያልሆነ ሰው ስለሆነ ይቅርታ አድርጉልኝ አላቸው። እኔ መጀመሪያ ለትጎዱ መስሎኝ ነበረ። ለካ እናንተ ለሀገራችሁ ብላችሁ ነው። ሀገራችሁን ለመጥቀምማ ከመጣችሁ ድንጋዩን ወርውሩ፣ በቀን 100 ብር አበልከፍላችኋል ይላቸዋል። እሺ ብለው ተስማምተው 100 ብር ተቀብለው ድንጋይ ሲወረውሩ አሉ ቀኑ ሙሉ። በማግስቱ መጡ። አይ ይቅርታ አድርጉልኝ ዛሬ 50 አድርጌዋለሁ፣ ምክንያቱም ትናንትና ቤቴ ዝግ ስለነበረ ምከፍለው ገንዘብ የለኝም፣ ዛሬ 50 ብቻ ነው አላቸው። ሁለተኛ ቀን ወረወሩ። ሶስተኛ ቀን ሲመጡ ይቅርታ አድርጉልኝ 2 ቀን ቤት ዘግቶ ስራ ስላልሰራው ምከፍላችሁ ክፍያ የለኝም ዛሬ አሉት። ሞኝን ፈልግ በነጻማ እኛን ወረወረ ብሎ ጥለው ሄዱ ይባላል። ዋና ዓላማው ድንጋይ እንዳይወረወር ማስቆም ነው እና ትንሽ በተለየ መንገድ ከፍሎ ሰዎችን ሺፍት ማድረግ ከቻለ በኋላ የተቀረው ሀብቱን መታደግ ቻለ ይባላል። ለጠላት ተገማች አትሁኑ። ላባላችሁ ካለ አንባላም ብላችሁ ቁሙ። ስትፈልጉ በራሳችሁ እየተባሉ እንጂ ጠላት ሲፈልግ የሚያባላው ሲፈልግ የሚያዋድደው ኃይል ከሆነ አደገኛ ጥፋት ስለሚመጣ ኢትዮጵያውያን ትንሽ ከቀልባችን መሆን ሰብሰብ ማለት ያስፈልገናል።